ክቡር ፕሬዝዳንት፣ ከማንም አስቀድሞ የሶማሌላንድ ሀገርነትን እውቅና መስጠታችንን በፊርማዬ ማረጋገጤን ለእርሶ በመንገሬ ደስታና ክብር ይሰማኛል። ይህ ውሳኔያችን በኢኮኖሚው፣ ግብርናና ማህበራዊ እድገት በትብብር እንድንሰራ የላቀ እድል ይፈጥርልናል። አሁን በዚህ በእስራኤልም ትልቅ የደስታ ስሜት አለ። በዚህ አጋጣሚም ይፋዊ ጉብኝት በእስራኤል እንዲያደርጉ ጋብዘውታለሁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ የሀገርነት እውቅና ማረጋገጣቸውን ተከትለው ለፕሬዝዳንት አብዱራህማን መሐመድ አብደላ የሰጡት ብስራት ነው። ይህንኑን የጠቅላይ ሚኒስትር ኔታንያሁ የተንቀሳቃሽ ምስል መግለጫን ተከትለው የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር ከሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር በቀጣይ የአምባሳደሮች ምደባና ኤምባሲ መክፈት በሚቻልበት ሁኔታ ላይ መምከራቸውን አሳውቀዋል። በዚሁም ስምምነቱ ለቀጠናው መረጋጋት ያለውንም ፋይዳ በመጥቀስ የእስራኤልን ውሳኔ ተከትለው የሀርጌሳ ጎዳናን በደስታ ያጨናነቁ ሶማሌላንዳውያን የግዛቲቱን ሰንደቅ ዓላማ በማውለብለብ ፌሽታቸውን ገልጸዋል። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ባስተላለፉት መልእክት ዛሬ የዓለም ደስተኛው ሰው እኔ ነኝ። ታሪካዊ የሶማሌላንድ የሀገርነት እውቅና የገነባነውን ዲሞክራሲያዊ ህገ መንግስታዊና የመንግስትነት መዋቅራዊ ክንውኖች መሰረት ያደረገ ነው ብለን እናምናለን። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በዚህን ወቅት ለጎረቤት ሀገራት፣ ለአፍሪካ ህብረት፣ ለተባበሩት መንግስታት ድርጅት፣ ለኢጋድና የአረብ ሊግን ለመሳሰሉት የመንግስታት ትብብር ጥምረቶች የእውቅናና የአባልነት ጥያቄያቸውን አስተላልፈዋል። የአፍሪካ ህብረት ግን የእስራኤልን እውቅና ተቀባይነት ለመንፈግ አፍታም አልፈጀበትም። የአፍሪካ ህብረት ኮሚሽነር ማህሙድ አሊ ዩሱፍ ህብረቱ ለሶማሊያ ግዛታዊ አንድነት የማያወላውል አቋም እንዳለው በማመልከት ሶማሌላንድን አሁንም በሶማሊያ ፌዴራላዊ ሪፐብሊክ አካልነት እንደሚያውቋት አስረድተዋል። እንደ ግብጽ፣ ተርኪ እና ሶማሊያ ያሉ ሀገራትም የእስራኤል ውሳኔን ተከትለው ተቃውሟቸውን ሲያሰሙ የዛሬ 2 ዓመት ግድም ከሶማሌላንድ ጋር የወደብ አጠቃቀም የጋራ ስምምነት በመፈራረሟ ከፍተኛ ውዝግብ ውስጥ የገባችው ኢትዮጵያ ግን ቢያንስ ይህ ዜና እስከተጠናቀረበት ጊዜ ድረስ ዝምታን መርጣለች። የአፍሪካ ቀንድ ፖለቲካን በቅርበት በመከታተል ትንታኔዎችን በመስጠት የሚታወቁት የፖለቲካ ተንታኝ አብዱራህማን ሰኢድ የእስራኤሉን ውሳኔ ያልተጠበቀ ብለውታል። ዲሴምበር ላይ ምናልባት አሜሪካ እውቅና ይሰጡ ይሆናል ሲባል ነበር። ለቀጠናው ምን ማለት ነው? ቀጠናው እንደገና የጦርነትና የታላላቅ ሀገሮች የመተራመስ አካባቢ ሊሆን ነው ማለት ነው። ምክንያቱም እንደሚታየኝ ሶማሌላንድ በቀጥታ ከእስራኤሎች ጋር መስራት ሊጀምሩ ነው። የጦር ሰፈርም ሌላም ሊሰጡ ይችላሉ። ኢትዮጵያ መንግስትም ከእስራኤል ጋር ነው የሚሰለፈው። የደቡብ ሱዳንም፣ ህንድም ሌሎችም እዚህ ላይ ሊገቡ ይችላሉ እና ግብጽና ቱርኪ ሲያደርጉት የቆዩት እንቅስቃሴዎች ዲስራፕሽን ያደርገዋል የነሱን እንቅስቃሴ። ለኢትዮጵያ ምን አንድምታ አለው? ለኢትዮጵያ ጥሩ ዜና ነው። ልክ እንደ አዲስ እድል የባህር በር የማግኘት ይሁን የራሳቸው የባህር ኃይል የማስፈር አካባቢ ሊያስገኙ ይችላሉ በኢማራቶችና በእስራኤል ድጋፍ እና በሶማሌላንድ መንግስት ተቀባይነት ይህን ነገር ሊሳካላቸው ይችላል ማለት ነው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ሰላም ጤና ስጥልን ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹም በደቡብ ምዕራብ ኢትዮጵያ ክልል ታጣቂዎች በወርቅና እብነበረድ ማውጫ ስፍራዎች ላይ በፈጸሙት ጥቃት 8 ሰዎች ገደሉ፣ ሌሎች 5 አቆሰሉ። በደሴ ከተማ ደግሞ የቆሻሻ ማከማቻ ስፍራ ተደርምሶ የ2 ሰዎች ሕይወት አለፈ፣ 2 ሰዎች ላይም ከባድ የአካል ጉዳት ደርሶባቸዋል። የአፍሪካ ህብረት እስራኤል ለሶማሊላንድ ነፃ ሉዓላዊት ሀገር አድርጋ እውቅና መስጠቷን አወገዘ፣ ድርጊቱም ህገወጥ ብሎታል። ሳውዲ አረቢያ ደቡብ የመንን ለመገንጠል ይንቀሳቀሳሉ የሚባሉትና በተባበሩት አረብ ኤሚሬትስ የሚደገፉት ታጣቂዎች በቅርቡ ከያዟቸው ሃድራሙትና ማሃራ ከተባሉ 2 አካባቢዎች ለቀው እንዲወጡ በድጋሚ አስጠነቀቀች። ሩሲያ በዩክሬን ዋና ከተማ ኪየቭ በፈጸመችው የሚሳይልና የድሮን ጥቃት 1 ሰው ሲሞት ከ20 በላይ መቁሰላቸው ተሰማም። በጥቃቱ ከ320 በላይ ነዋሪዎች ያለ ኤሌክትሪክ ኃይል ቀርተዋል ነው የተባለው። ዜና በዝርዝር። በደቡብ ምዕራብ ኢትዮጵያ ክልል ታጣቂዎች በወርቅና በእብነበረድ ማውጫ ስፍራዎች ላይ በፈጸሙት ጥቃት 8 ሰዎች ገደሉ፣ ሌሎች 5 አቆሰሉ። የዓይን እማኞች ለዶይቼ ቬለ እንደገለጹት ታጣቂዎቹ ጥቃቱን ያደረሱት በክልል ምዕራብ ኦሞ ዞን ቤሮ በተባለ ወረዳ ውስጥ ነው። ታጣቂዎቹ ከተገደሉትና ከቆሰሉት መካከል አብዛኛዎቹ በማዕድን ቁፋሮ ስራ ላይ በተሰማሩ ኩባንያዎች ውስጥ ተቀጥረው በማገልገል ላይ የሚገኙ ወታደሮች ናቸው። ታጣቂዎቹ በሰው ላይ ካደረሱት ጥቃት በተጨማሪ
ኤክስካቫተር፣ ዶዘር እና ሌሎች የመቆፈሪያ ማሽኖች ማቃጠላቸውን የአይን እማኝ የሆኑት አንዱ ለዶቼ ቬለ ተናግረዋል። ቀበሌ ከቀኑ 10 ሰዓት አካባቢ ሻምበል ተብሎ የሚጠራበት ሳይት ላይ ነው የሻምበል ሳይት ላይ ነው ተኩስ የተፈጠረው። 2 ሴቶች 4 ወንዶች በድምር 6 በአንድ ቀን ተገሏል። የቆሰለ ደግሞ 4 በ17 ደግሞ 2 ሰው ትላንትና ማለት ነው። እንደገና የቆሰለ 1 ሰው በርካታ ንብረት የወደመ ነው። 2 ኤክስካቫተር 1 ሎደር በእሳት ተቃጠለ። ታጣቂዎቹ ተራ ሽፍቶች ሳይሆኑ ሙሉ መሳሪያ የታጠቁ ናቸው ያሉት የአይን እማኞቹ ሐሙስና ትላንት አርብ ለ2 ቀናት እየተመላለሱ ከጸጥታ አካላት ጋር ተኩስ መለዋወጣቸውን ተናግረዋል። አሁን ላይ በአካባቢው ባለው የጸጥታ ስጋት የተነሳ ከቤሮ ወረዳ አስተዳደር ከተማ ጀባ ወደ ዲማ በሚወስደው መንገድ የሚወጣም ሆነ የሚገባ ተሽከርካሪ አለመኖሩን ጠቅሷል። ከአቅም በላይ ትጥቅ አለ። ሁለተኛ ከደቡብ ሱዳን ጋር ቦርደር ነው፣ በሩ ክፍት ነው። እዛ አይነት ነገር ያለው ነው የሚመስለኝና አሁን ከዲማ ጀባ ከጀባ ዲማ በዋናው መንገድ መግባትም መውጣትም አይቻልም። መንገድ ሙሉ በሙሉ ዘግተዋል። ዛሬም ችግር አለ። ዛሬም ራሱ መተላለፍ አትችልም። የደቡብ ምዕራብ ኢትዮጵያ ክልል መንግሥት እስካሁን በጥቃቱ ላይ ማረጋገጫም ሆነ ማስተባበያ አለመስጠቱን የሐዋሳው ወኪላችን ሸዋንግዛው ወካየው ዘግቧል። በደሴ ከተማ የቆሻሻ ማከማቻ ስፍራ ላይ በተከሰተ የመደርመስ አደጋ ደግሞ የ2 ሰዎች ሕይወት አለፈ። 2 ሰዎች ላይም ከባድ የአካል ጉዳት ደርሶባቸዋል። የደሴ ከተማ አካባቢ ጥበቃ ጽዳትና ውበት ጽሕፈት ቤት እንዳስታወቀው ትላንት እኩለ ቀን ላይ የደረሰው የቆሻሻ ክምር መደርመስ አደጋ የ2 ሰዎች ሕይወት ሲያልፍ በሌሎች 2 ሰዎች ላይ ጉዳት ደርሷል። ከ20 ዓመታት በላይ በደሴ ከተማ ለሚወገድ ቆሻሻ የማቃጠያ ስፍራ ሆኖ የሚያገለግለው ደንበልቄ በዚህ መልኩ የመደርመስ አደጋ ሲያጋጥመው የመጀመሪያ ባይሆንም የሰው ሕይወት ግን ከዚህ ቀደም እንዳልጠፋ የገለጹት የአካባቢው ነዋሪ አቶ ሀብታሙ ታደሰ ትላንት እኩለ ቀን ላይ የቆሻሻ ናዳው የተጫናቸው ሰዎች አስክሬን ለማውጣት እስከ ዛሬ ድረስ ጥረት ብናደርግም አስክሬኑን ማውጣት አልቻልንም ብለዋል። እንዳለ ላይ ያለው የተከመረው ቆሻሻ ማለት ነው እሳት የበላው የሰሞኑን ዝናብ ስለመታው ቀኑ 6 ሰዓት አካባቢ ማለት ነው እንዳለ ተንሸራተተ እና 3 ሰዎች ነበሩ እሱ ላይ እየለቀሙ እያለ ማለት ነው። አንደኛው ወደ ዳር ስለነበረ አስፈንጥሮ ወረወረው። 2ቱን ግን በቃ ውስጥ ሰመጡ። አሁን ለማውጣት ሞከርን። ትናንትናም ሄድን፣ ዛሬም ሌሊት ገባን። በሰው የሚቻል ነገር አይደለም። በቃ ትተኑት። የደሴ ከተማ አካባቢ ጥበቃ ጽዳትና ውበት ጽሕፈት ቤት ኃላፊ አቶ ዮናስ ሰይድ በበኩላቸው አካባቢው እሳትና ከፍተኛ ሽታ ያለው በመሆኑ አስክሬን የማፈላለግ ስራቸው አስቸጋሪ አድርጎታል። የመፈለግ ስራው ከአካባቢ መንግስት አቅም በላይ ሆኗል ማለታቸውን የደሴው ወኪላችን ኢሳያስ ገላው ዘግቧል። የአፍሪካ ህብረት እስራኤል ለሶማሊላንድ ነፃ ሉዓላዊ ሀገር አድርጋ እውቅና መስጠቷን አወገዘም። ድርጊቱንም ህገወጥ ብሎታል። እንደ ጎርጎሮሳውያን አቆጣጠር በ1991 ከሶማሊያ ራስዋን ነጥላ የራሷ ገንዘብ አሳትማና ምርጫ እያካሄደት የምትገኘው ሶማሊላንድ ከሙከራዎች በዘለለ እስካሁን ከአንድም የተባበሩት መንግስታት አባል ሀገር ይፋዊ እውቅና እንዳልተሰጣት መረጃዎች ያመለክታሉ። ይሁንና ኢትዮጵያን ጨምሮ የጦር ሰፈርና የባህር በር ለማግኘት ሲሉ እውቅና የሚሰጡ የቃል የገቡ ሀገራት ቢኖርም እስካሁን ተጨባጭ ተግባራዊ እርምጃ የወሰደ እንደሌለ ዘገባው አክሏል። የእስራኤል የእውቅና መስጠት መግለጫን ተከትሎ የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ ዛሬ እንዳስታወቁት የእስራኤልን ድርጊት ህገወጥ ሲሉ አውግዘውታል። የሶማሊያን ሉዓላዊነት፣ ሰላምና መረጋጋትን የሚጥስ ማንኛውም ሙከራ ተቀባይነት እንደሌለውም አክለዋል። እስራኤል ምን አስባ ይህን እውቅና እንደሰጠች የታወቀ ነገር ያለው የለም። የአሶሺየትድ ፕሬስ ዘገባ ምናልባትም በአሜሪካው ፕሬዚዳንት ዶናልድ ትራምፕ የጋዛ የሰላም ዕቅድ መሰረት ከጋዛ የሚነሱ ፍልስጤማውያን በሶማሌላንድ ለማስፈር ታቅዶ ሊሆን እንደሚችል ዘግበዋል። የምስራቅ አፍሪካ የልማት በይነ መንግስታትና ግብፅ በየፊናቸውም ባወጧቸው መግለጫዎች የእስራኤል ድርጊት የሶማሊያን ሉዓላዊ ግዛት የሚንድና ለአካባቢው ሰላም የማይበጅ እንደሆነ ገልጸዋል። ይህ ዶቼ ቬለ ነው። ሳውዲ አረቢያ ደቡብ የመንን ለመገንጠል ይንቀሳቀሳሉ የሚባሉትና በተባበሩት አረብ ኤሚሬትስ የሚደገፉ ታጣቂዎች በቅርቡ ከያዛቸው ሀድራሙትና ማሃራት ከተባሉ 2 አካባቢዎች ለቀው እንዲወጡ በድጋሚ አስጠነቀቀች። ሳውዲ አረቢያ ይህን ማስጠንቀቂያ ዛሬ በድጋሚ ያስተላለፈችው
ትላንት በይዞታዎቻቸው ላይ ከባድ የተባለለት የአየር ጥቃት ከፈጸመች በኋላ ነው። ሳውዲ አረቢያ ነፍጥ እያስታጠቀች ቀለብም እየሰፈረችላቸውና የየመን ሁቲ አማጽያን የሚወጉት ታጣቂ ኃይሎች ይቆጣጠሯቸው የነበሩ ሀድራሙትና ማሐራት የተባሉ አካባቢዎች ባለፈው ወር በደቡብ የመን የሽግግር ምክር ቤት ታጣቂዎች ቁጥጥር ስር መዋላቸው ይታወቃል። ሳውዲ አረቢያ ትላንት በይዞታዎቻቸው ላይ የአየር ጥቃት ከመፈጸሟ በፊት ተመሳሳይ ማስጠንቀቂያ ሰጥታ ነበረ። የዛሬው ማስጠንቀቂያ ተከትሎ ሌላ ተጨማሪ ጥቃት ልትፈጽም እንደሚችል የአካባቢው የፖለቲካ ተንታኞች ግምታቸውን ያስቀምጣሉ። በተባበሩት አረብ ኤሚሬትስ የሚደገፉት እነዚህ የደቡብ የመን ተገንጣይ ኃይሎች ከቅርብ ጊዜያት ወዲህ እያስመዘግቡ ያሉት ወታደራዊ ድሎች ሳውዲ አረቢያን አላስደሰታትም ሲል የዘገበው የፈረንሳይ ዜና አገልግሎት ነው። ሩሲያ በዩክሬን ዋና ከተማ ኪየቭ በፈጸመችው የሚሳይልና የድሮን ጥቃት አንድ ሰው ሲሞት ከ20 በላይ መቁሰላቸው ተሰማም። በጥቃቱ ከ320 በላይ ነዋሪዎች ያለ ኤሌክትሪክ ኃይል ቀርተዋል ነው የተባለው። ዛሬ ንጋት ጀምሮ እስከ ረፋዱ በቀጠለው ጥቃት ሩሲያ ወደ 500 የሚሆኑ ድሮኖችና 40 ሚሳይሎች መጠቀሟን ታውቋል። በከተማዋ ለሰዓታት ከባድ ፍንዳታዎች ይሰሙ እንደነበረም ነው የተገለጸው። የዩክሬን የሀገር ውስጥ ጉዳይ ሚኒስቴር ኢሆር ክላይማኖክ በበኩላቸው በጥቃቱ 2 ሰማይ ጠቀስ ሕንፃዎች የሚገኝባቸው 10 መኖሪያ ሕንፃዎች መውደማቸውንና ከሕንፃዎቹ ፍርስራስ የተጎዱ ሰዎች የማብጣት ሥራ እየተከናወነ እንደሆነ በቴሌግራም ገጻቸው ጽፏል። በኪየቭ ዙሪያ ባሉ የተለያዩ አካባቢዎች የሚገኙ የኢንዱስትሪና የኃይል መሠረተ ልማቶችም የጥቃቱ ሰለባ መሆናቸው አክለዋል። በአካባቢው የኤሌክትሪክ ኃይል መቋረጡም 2600 የመኖሪያ ቤቶች፣ 187 መዋለ ሕፃናት፣ 22 የማኅበራዊ አገልግሎት መስጫ ተቋማትና ሌሎች ከኤሌክትሪክ አገልግሎት ውጭ መሆናቸው ታውቋል። ጥቃቱ የቀጠለው የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ጦርነቱን ለማስቆም በአሜሪካው ፕሬዚዳንት ዶናልድ ትራምፕ በቀረበ የሰላም ሐሳብ ላይ ለመነጋገር ቀነቀጠሮ በተያዘበት ወቅት ነው ተብሏል። ዜሌንስኪ በቴሌግራም ገጻቸው የሩሲያው የዛሬ ጥቃት በሲቪል መኖሪያ ቤቶችና የኃይል መሠረተ ልማቶች ላይ ያተኮረ ነው ብለዋል። ሩሲያ ስለ ሰላም ትናገራለች፣ የምትተኩሷቸው ሚሳይሎችና አጥፍቶ ጠፊ ድሮኖች ግን ትክክለኛ ፍላጎቷን ይናገራሉ ብለዋል። ሩሲያ በሁለት ሀገራት መካከል እየተካሄደ ያለውን ጦርነት ለማስቆም ፍላጎት እንደሌላት ማሳያ ነው ሲሉም አክሏል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ከፕሬዚዳንት ዶናልድ ትራምፕ ጋር ለመነጋገር ለነገ እሁድ ቀጠሮ ይዘዋል። የውይይታቸውን ውጤትም በአዲስ ዓመት መባቻ ለሕዝባቸው ከሚያስተላልፉት መልእክት ጋር ይፋ እንደሚያደርጉ መናገራቸው ይታወሳል። ይህ ዶይቼ ቬለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። በደቡብ ምዕራብ ኢትዮጵያ ክልል ታጣቂዎች በወርቅና በእብነበረድ ማውጫ ስፍራዎች ላይ በፈጸሙት ጥቃት 8 ሰዎች ገደሉ፣ ሌሎች 5 አቆሰሉ። በደሴ ከተማ ደግሞ የቆሻሻ ማከማቻ ስፍራ ተደርምሶ የ2 ሰዎች ሕይወት አለፈ፣ 2 ሰዎች ላይም ከባድ የአካል ጉዳት ደረሰ። የአፍሪካ ህብረት እስራኤል ለሶማሊላንድ ነፃ ሉዓላዊት ሀገር አድርጋ እውቅና መስጠቷን አወገዘ፣ ድርጊቱንም ሕገወጥ ብሎታል። ሳውዲ አረቢያ ደቡብ የመንን ለመገንጠል ይንቀሳቀሳሉ የሚባሉትና በተባበሩት አረብ ኤሚሬትስ የሚደገፉት ታጣቂዎች በቅርቡ ከያዛቸው ሀድራሙትና ማሐራት ከተባሉ 2 አካባቢዎች ለቀው እንዲወጡ በድጋሚ አስጠነቀቀች። ሩሲያ በዩክሬን ዋና ከተማ ኪየቭ በፈጸመችው የሚሳይልና የድሮን ጥቃት አንድ ሰው ሲሞት ከ20 በላይ መቁሰላቸው ተሰማም። አድማጮች፣ ዜናው በዚሁ አበቃ። ጤና ይስጥልኝ ውድ የዝግጅታችን ተከታታዮች፣ ይህ የጎርጎሮሲያኑ 2025 ዓ.ም ከመጠናቀቁ በፊት የመጨረሻው የአድማጮች ማህደር ዝግጅት ክፍለ ጊዜያችን ነው። በዚህም ሳምንት ከእናንተ አድማጮቻችን በርካታ አስተያየቶች ደርሰውናል። በሰዓት ጥበት ወደ ዛሬ የተገፉትን ጨምረን ጊዜውን አብቃቅተን ለማስተናገድ በሰዓታችን ተገኝተናል። መልካም ቆይታ። የሐረሩ ደንበኛችን 100 አለቃ ኦቢ ታሪኩ በዚህ ሳምንትም በርካታ መልእክቶች ልከውልናል። አንዱን ለዛሬ መርጠንላችኋል። በጥላቻ መንፈስ የትም አይደረስ ይላሉ። ጥላቻ ጥላቻን፣ ዘረኝነት ዘረኝነትን ይወልድ ካልሆነ በስተቀር ሰላም፣ ፍቅርና አንድነትን በፍጹም አያመጣም፣ ሀገርንም አያጸናም። ይህ በቅድሚያ ሊታሰብበት የሚገባ ጉዳይ ነው። ጥራስ ነጠቅ የሆኑ የጎጥ ፖለቲከኞች ወሬ
በሬ ወለደ አይነት እየዘላበዱ ሀገራችንን ለሁከት፣ ህዝቡን ለአስከፊ ማህበራዊ ቀውስ ዳርገውታል። በሀገራችን የሚታየውን ገጭ ገው ለማርገብ በቅድሚያ የገጭ ቀው መንስኤዎችን አምኖ መቀበል ግድ ይላል። ይህ ሳይሆን መፍትሄ ማፈላለጉ ተገቢ ሊሆን አይችልም። በቅድሚያ ነገሮችን ሙሉ በሙሉ እንኳን ባይሆን በከፊልም ቢሆን አምኖ መቀበል ግድ ይላል። አሁን ላይ ፍቅር፣ አንድነትና መተሳሰብ ጠፍቶ በየቦታው ጥላቻና ዘረኝነት ዙፋኑ ዘርግቷል። ጥላቻና ዘረኝነት ካለ ልማት፣ ሰላምና ዲሞክራሲ ወዘተ የሚባሉ ዝባዝንኬዎች ፈጽሞ ቦታ አይኖራቸውም። በሀገራችን ተማርኩ በሚለውና ባልተማረው በድሃውና በሀብታሙ መካከል ያለው ስር የሰደደ ልዩነት እየሰፋና እየከፋ መጥቶ ጣሪያ ነክቷል ሲሉ መቶ አለቃ ይቀጥላሉ። ይህ ደግሞ ተቻችሎ ለመኖር ከጠንቅም በላይ የተሻገረ በሽታ ነው። በመንግስትና በህብረተሰቡ መካከልም ጤናማ ግንኙነት እንዳይኖር ጠንቅ ነው። እዚህም እዚያም የሚታዩ ምክንያት አልባ ግድያዎች፣ እገታዎችና ስርዓት አልበኝነቶች ተበደልኩ የሚለውን የህብረተሰብ ክፍል ለአመፅ እንዲነሳሳ አድርጎታል። መንግስት እዚህም እዚያም እንደ ነገሩ የወጠናቸው የመሰረተ ልማት አውታሮች መኖሩ ግሩም ድንቅ በርታ የሚያሰኝ ነው። ከዚህ ሁሉ በፊት ግን ቅድሚያ የሚሰጣቸው ነገሮች እንዳሉ መዘንጋት የለበትም። መንግስት ከሁሉም በላይ ቅድሚያ ሰጥቶ መንቀሳቀስ ያለበት ለሰላም መሆኑን ላፍታም ሊዘነጋው አይገባም። ሰላም የሁሉም መሰረት ነውና ከሰላሙ ጋር ተያይዞ መታሰብ ያለበት እያሻቀበ የመጣውና የአብዛኛውን ህዝብ ቅስም የሰበረው የዋጋ ንረትና የኑሮ ውድነትን ማረጋጋት ነው። የሚታየው የዋጋ ንረትና የኑሮ ውድነት በዚህ የሚቀጥል ከሆነ መጪው ጊዜ ለሀገራችን ብሩህ ሳይሆን የጨፈገገና መራራ ነው የሚሆነው። ውቤ ታሪኩ ይቀጥላሉ። ይህንን ጉዳይ እኔ ከምናገረው በላይ የምጣኔ ሀብት ባለሙያዎች በዚህ ዙሪያ ጥናት ያደረጉ ሰዎች ቢናገሩት ለዛና ጣዕም ሊኖረው ይችላል። የኔ ግን ሊሆን የሚችለው ሾላ በድፍን የነገሩን አስከፊነት ብቻ ሊሆን ይችላል። አንዳንድ ጊዜ ከዳር ቆሞ መተቸቱ ለችግሩ መፍትሄ ሊሆንም አይችልም። ውጭ ሆኖ መመልከቱም እንዲሁ። ወደ ውስጥ ለመግባት ደግሞ የመግቢያው በሮች ሁሉ ተቸንክረዋል ይባላል። መግቢያ የሌለው ነገር ካልተሰበረው ውስጡን ማየት አይቻልም። ለዚህ ለተነሳው ጉዳይ አንበሳውን ድርሻ መወጣት ያለበት ደግሞ መንግስት ነው። መንግስት በሩን ዘግቶ ከተቀመጠ በሩን ልስበረው የሚለው ይበዛል። እዚያ ውስጥ የተደበቀ ነገር አለ ብሎ ስለሚያስብ መንግስት ለዜጎች ምህዳሩን ግልጽና ክፍት ማድረግ አለበት። ለዚህ ጥሩ ምሳሌ የሚሆንን የማህተመ ጋንዲ አባባል ነው። ጋንዲ ህይወቴ የተከፈተ መጽሐፍ ነው እንዳሉት ግልጽ መሆን ያስፈልጋል። በልማቱ፣ በማህበራዊው፣ በኢኮኖሚው መስክ ህዝብ ያለመሸማቀቅ በነጻነት ከእቅድ እስከ አፈጻጸም መሳተፍ አለበት። ለመንግስት ጠቆም የማደርገው በዚች ምድር ላይ ሰላም ሊሰፍን የሚችለው በመንግስት ከላይ እስከታች የተዘረጉ የአስተዳደር መዋቅሮች ከፖለቲካ ከሸፍጥና ሌሎች መሰል ችግሮች ነጻ ሲሆኑ ብቻ ነው። እነዚህ ሸፍጦች ካሉ አሁን የምናያቸው አለመግባባቶች ከኛ ተሻግረው ወደሚቀጥለው ትውልድ መሻገራቸውና መፍሰሳቸው አይቀሬ ነው። ሳይቃጠል በቅጠል ቸር ይግጠመን ብሏል የሀረሩ ደንበኛችን መቶ አለቃ ውቤ ታሪኩ። ሰላም ሰላም፣ ውድ ጋዜጠኞች፣ የዓለም ጆሮዎችን አንቂዎች ሲሉ የጀመሩት ጸሐፊ ስማቸውን አልገለጹም። አብዛኛው የጎጃም ወረዳዎች ለመንግስት ሰራተኞች ስራ ካልጀመራችሁ ደሞዝ የለም በማለት ሰው በቁሙ እየተሰቃየ መሆኑ ሀቅ ነው። ግን የተመለከተንም ይሁን የተረዳን ሰው አተናል። ህጋዊ ያለመሆኑን ራሱ መንግስት ያውቃል። ግን ደሃን ሁሉም ያሰቃያል። ፍትህ ለተቸገሩ ሁሉ ይላል አስተያየታቸው። እንዴት ናችሁ ሲሉ አጭር መልእክት የላኩልን ደግሞ መምህር ሀብታሙ ታምሬ ናቸው። ከአሶሳ የዘውትር አድማጫችሁ ነኝ ይላሉ። ከ1997 ጀምሮ እየተከታተልኳችሁ እገኛለሁ። እድሜና ጤና ይስጥልኝ ብለዋል መምህር ሀብታሙ። በደንበኝነቱ ይቀጥሉ፣ እኛም እናመሰግናለን። አሜን የተባሉ የዝግጅታችን ተከታታይ አንድ ጥያቄ አላቸው። በ2008 የአንድ ድፍድፍ በርሜል የነዳጅ ዋጋ 177 የአሜሪካን ዶላር ነበር። በወቅቱ በኢትዮጵያ ነዳጅ በሊትር 8 ብር ነበር። በ2025 የአንድ በርሜል ድፍድፍ የነዳጅ ዋጋ 58 የአሜሪካን ዶላር ነው። በኢትዮጵያ 1 ሊትር ነዳጅ 129 ብር ገብቷል። በዓለም አቀፉ ገበያ የነዳጅ ዋጋ እየወረደ ነው የመጣው። በኢትዮጵያ ደግሞ እየጨመረ ነው። ነዳጅ ከ16 ብር ወደ 129 ብር የገባው ዋጋው በሌሎች ሀገራት እየቀነሰ ባለበት ሁኔታ ነው የሚለው ይህ ነገር ምን ያህል እውነት ነው ሲሉ አሜን ይጠይቃሉ። ውድ አሜን ጥያቄውን በጀርመን የምጣኔ ሀብት ባለሙያ ለሆኑት ዶክተር ጸጋዬ ደግነህ አቅርበን ተከታዩን ማብራሪያ ሰጥተውናል።
እንግዲህ ዋናው ነገር ምንድነው ማየት ያለብን በቁጥሮች ምክንያታዊ ሆነን የምናቀርብ ከሆነ ቁጥሮችን ማየት መቻል አለብን እና አሁን ያው እንግዲህ እኔም ገብቼ ሳይ በ2008 አንዳንዴ የሆነ እንደ ልብ ትርታ ወደ ላይ ወጥቶ የሚወርዳል እና ስታቲስቲኩን በምናይበት ሰዓት በዛን ጊዜ 177 የሆነ ቦታ ላይ ወጥቶ ወርዷል። ይሄ ድፍድፍ ነው እና ወርዶ በዛን ጊዜ የነበረው በአማካይ ግን እንግዲህ ከ140 ምናምን አካባቢ ነው የነበረው እና ያ ደግሞ ምክንያት አለው ራሱን የቻለ የኢኮኖሚ ክራይሲስ የነበረበት ነው። በዛ ሰዓት የነዳጅ አምራች ሀገሮች ብዙ ላለማምረት ፕራይሱን ኮንትሮል ለማድረግ ያወጡበት ይሄ ፒክ ኦይል የሚባል የነበረበት ጊዜ ነው። በሁለተኛ ደረጃ ደግሞ አሁን ወዳለንበት በምንመጣበት ሰዓት አሁንም የተነገረው እንትን ትክክል አይደለም። እሱም አንድ ጊዜ ወደታች ወርዶ እንደገና የወጣበት ስለሆነ እና አሁን ያለው በአማካይ ነኝ እንግዲህ ባልሳሳት ወደ 70 ምናምን ሊሆን ይችላል። እሱን ነው ማየት ያለብን። ከዛ አስከትለን አሁን ወደ ጀርመን ወደ ኢትዮጵያ በምንሄድበት ሰዓት ለምሳሌ ያህል የተለያዩ ሁኔታዎች አሉ። አሁን ለምሳሌ ያህል ይሄ የኤሌክትሪክ መኪናዎች መበራከት፣ የኃይል ፍላጎት፣ አሁን ይሄ ነዳጅ እጥረት በየቦታው ዋጋ ጀርመንም ይሁን ኢትዮጵያ ላይም እንዳደገ ነው የምናየው። ሌላው ደግሞ ይሄ የድፍድፍ ነዳጅ ነው የምናወራው። ያ ማለት 30 እስከ 40% የሚሆነውን ነው የሚወስደው እንጂ እዛ ላይ የማጣሪያ አለ፣ የትራንስፖርት አለ፣ የግብር አለ፣ እንደገና የገንዘብ ትራንሳክሽን ቀይሮች የሚደረግበት አለና እነዚህም በሙሉ አጠቃሎ ነው እዛ ውስጥ የሚያስገባው እና የኢትዮጵያን ደግሞ በምናይበት ሰዓት መቼም ከኛ የበለጠ ጠያቂያችን ኢትዮጵያ ያሉት የሚያውቁት ነው ብዬ ገምታለሁ። ኢትዮጵያ ባለፉት 2 ዓመት ጊዜ ውስጥ የብር ዋጋ ምን ያህል ወደ ላይ እንደወጣና እንደጋሸበ የምናውቀው ነው እና ይህ አንዱም ፋክተር ነው። ኢትዮጵያ የራሷ ማጣሪያ የላትም፣ የነዳጅ ማጣሪያ፣ የወደብ ግብር፣ የነዳጅ ማጣሪያ፣ እንደገና ትራንስፖርት መንገዱ ነዳጁን ይዞ የሚሄደው እንደጨመረ ነው የሚሰማው። የኃይል ቀረጡም በዛው መጠን የጨመረ ነው። ዋጋው ሌላም ሀገር የጨመረ ነው። ኢትዮጵያ ደግሞ ካለው ኢንፍሌሽን የብር መውረድ አኳያ ደግሞ በከፍተኛ ሁኔታ ያጋሸበ ነው ማለት ነው። እሺ ዶክተር ጸጋዬ ደግነህ ለሰጡን ማብራሪያ በአድማጫችን አሜን ስም አመሰግናለሁ። እሺ እኔም አመሰግናለሁ። የዘውትር አድማጫችሁ ነኝ። መረጃችሁ ሁሌም ይመቸኛል። በተለይ ነጋሽ የሚያቀርባቸው ማህደረ ዜናን እከታተላለሁ፣ እወዳችኋለሁ ያሉን ደግሞ መሐመድ ሐሰን ናቸው ከደቡብ ወሎ። እኛም እናመሰግናለን። የደሴው ደንበኛችን ጥቁር አሚን ጥያቄ ይላሉ። በታሸጉ ምግቦችና ገላጭ ጽሑፋቸውን የሚመለከት ሲሆን እኛ ሀገር ለተጠቃሚው እየቀረቡ ያሉት የታሸጉ ምግቦች ከጥቅማቸው ጉዳታቸው ከፍ ብሎ የሚታይ ነው ይላሉ። ይህንንም ጥቁር አሚን ያስረዳሉ። በተለይ በእኛ ማህበረሰብ ውስጥ ለህፃናት ተብለው የሚቀርቡት እንደ ጁስ፣ ከረሜላ፣ ብስኩት የመሳሰሉት ብዙሃኑ ገዝቶ ለልጆችም ሆነ ለራስ ቶሎ መጠቀምን እንጂ የአገልግሎት ጊዜያቸው እስከ መቼ ነው የሚለውን መመልከት ስላልተለመደ በዚህ ዙሪያ ብዙሃኑ ለከፋ የጤና ችግር ተዳርጎ ይገኛል። በተለይ እነዚህን ምግቦች በማቀዝቀዣ ውስጥ ለማቆየት የሀገራችን ኢኮኖሚ አይፈቅድም። በተለይ የእሽግ ውሃ ከፋብሪካው ተጓጉዞ በየክልሉና ወረዳ ከተሞች በየመሸጫ ሱቆች በር ላይ ለተከታታይ ቀናት በፀሐይ እየተደበደበ እያየን እንኳን እሽግ ውሃን የምንጠቀም ብዙዎች ነንና ይህንን የሚቆጣጠረው አካልስ ማን ነው? ወይስ ቁጥጥር ስለሌለ እየተጠቀሙ ማለቅ ነው? አመሰግናለሁ ይላሉ ጥቁር አሚን። ጥቁር አሚን እርሶም ስጋቱን እንደገለጹት ባለሙያዎች ለሙቀት የተጋለጠ ፕላስቲክ መያዣ ውስጥ ያለ ውሃ መጠጣትን አይመክሩም። ለምሳሌ ከፍተኛ ሙቀት ባለበት መኪና ውስጥ በፕላስቲክ መያዣ የተቀመጠ ውሃን ወይም ፀሐይ ላይ ለረዥም ጊዜ የተቀመጠ ውሃ ጥሩ አይደለም ይላሉ። ለዚህም ምክንያቱ ሙቀት የፕላስቲኩ መያዣ የተሰራባቸውን ነገሮች ሊቀይርና ጎጂ ኬሚካሎች ወደ ውሃ ውስጥ ዘልቀው በመግባት ጤናን አደጋ ላይ ሊጥሉና ደስ የማይል ጣዕም ሊያስከትሉ ይችላሉ በሚል ነው። ስለሆነም ከጠርሙስ ወይም ከማይዝግ ብረት የተሰሩ መያዣዎችን መጠቀም አስተማማኝ እንደሆነ ይመክራሉ። ጥቁር አሚን ሌላም ጤናን በሚመለከት የላኩልን ጥያቄ ደርሶናል። የጤናና አካባቢ ዝግጅታችን በሚቀጥሉት ሳምንታት ምላሽ የሚሰጥበት ይሆናል። ሌሎች አድማጮቻችንም ባለሙያ አናግረን ምላሽ እንድንሰጥበት የምትፈልጉት ጥያቄ ካላችሁ ላኩልን።
ባለፈው ሳምንት ቅዳሜ ታህሳስ 11 ቀን በኦሮሚያ ክልል ምስራቅ ወለጋ ዞን በተለያዩ ወረዳዎች ሲንቀሳቀሱ ነበሩ የተባሉ ከ200 በላይ ታጣቂዎች ወደ ሰላም መመለሳቸውን መንግስት አስታውቋል። እንዲሁም በጉጂ ዞን ታጣቂዎች በገፍ ትጥቅ አስረክበው ወደ ሰላም መመለሳቸው ተነግሮ ነበር። በዚህ ላይ አስተያየት የሰጡት ታደለ አየለው ደስ ይላል፣ በሁሉም አካባቢ ታጥቀው የሚንቀሳቀሱ ሁሉ ለህዝብ ሰላም ሲባል ትጥቅ ማውረድ አለባቸው ይላሉ። ተመሳሳይ ሀሳብ የሚሰነዝሩት ሀብታሙ የተባሉ አስተያየት ሰጪ የኢትዮጵያ ችግር በትጥቅ ትግል በመሳሪያ አይፈታም፣ ስለዚህ ታጣቂዎች ለህዝባቸው ሲሉ መሳሪያ አስቀምጠው ወደ ሰላማዊ ድርድር ቢገቡ ይመረጣል ይላሉ። ፋንታሁን ሰበታ ውሃ በከፊል በመጥፋቱ ተቸግረናል ይላሉ። የሚመለከተው አካል ችግሩን ሰምቶ ምላሽ እንዲሰጡ ይኸው መልእክቶን አየር ላይ ያውለናል። አድማጮች፣ ለዛሬ ተራ የደረሳቸው አስተያየቶቻችሁ የእስካሁኑ ነበር። ጻፉልን ወይም አስተያየታችሁን በድምፅ ቀርጻችሁ ላኩልን። በፈረንጆቹ አዲስ ዓመት እስከምንገናኝ መልካም ጊዜ።